ለካ ቤሎ ያምርብሻል። እሺ የምሬ ነው። እውነት ጌታን ቤሎ ያምርብሻል። ደስ ብሎኛል። ቤሎን በየሆነ አክል ጊዜ አንድ የሚለበስ ቢሆንና አንቺ ብትለብሺው ኖርማል ነው፣ ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ውድ ቤተሰቦቼ ትላንትና እኔ ተናግሬ ነበረ። ቪዲዮ ምንም አይነት ትርጉም የሌለው ቪዲዮ ነው የሚመጣው፣ ልክ ሁልጊዜም እንዳየውና ሁልጊዜም እንደተለመደ ነው ብዬ ነበር። ይሄው ያልኩትም አልቀረም። በዚሁ አጋጣሚ ማለት ነው ትላንትና ሄርሜላና አብርሽ ቀለበት ሊያረጉ ነው፣ በቃ ተጋቡ ይልልልል ብላችሁ ስታጨባጨቡ የዋላችሁ ሰዎች ማለት ነው ምን ተሰማችሁ? የእናንተ ቀብራራ ወንድማችሁ ተግባር ላይ ስላልዋለና እና ቀለበት አዲስ ህይወት ይቀጥላል ብሎ ነበረ ቀን ላይ ፈቶ የቦሰተላችሁ። ያንን ነገር ሳታገኙ ምን ተሰማችሁ? ወንድማችሁ በምን አይነት መንገድ አያችሁት ማለት ነው? የሁላችሁ የወንድማችሁ ውጤት ምን እንደሆነ ታውቃላችሁ። መግቢያ ራሱ ካያችሁት አብርሽ ከዚህ በፊት ለሩታ ማለት ነው ቤሎ በጣም ያምርብሻል፣ በጣም ውብ ነሽ፣ በጣም ትለያለሽ እና እኔ አቅሜ ቢችል ወይም ደግሞ ሁልጊዜ የሚለበስ ነገር ቢሆን ቀን በቀን ያለብስሽ ነበርኩ እና ከአሁን ወዲህ ግን አልፎ አልፎ በአንድ ወርም በሁለት ወርም ቤሎ አለብስሻለሁ ሲላት ነበረ። ይኸው ትላንትና ለውሽሚትም ነገራት። ቤሎ ያምርብሻል፣ አልፎ አልፎ አንቺ ላይ ብትለብሺው በጣም ደስ ይልብሻል እያላት ነበረ ማለት ነው። በዚሁ አጋጣሚ የእሷ ኩንታል ቤሎ ማለት ነው በመጀመሪያ ደረጃ ለውሽሚትህ እስቲ ባንት እንደምትለብስ አስለምዳት ማለት ነው። ቤሎ አንዴ በቂጧ ይወጣል፣ መልሶ ደግሞ ወደ ኋላ ይወጣል ማለት ነው። አለባበስም ከሩታ ጋር ተማሪ፣ ቪዲዮቿን ብቻ እየወረሽ መኮረሽ ሳይሆን እና እንትን በይ ቪዲዮቿንም እያመጣሽ ከሆነ አለባበስም በቀሽቷ ተማሪ ማለት ነው። ከዚህ በፊት ይሄንን ቪዲዮ ትዝ ካላችሁ ማለት ነው ሩታ ከረሙ ጋር ሰርታው ነበር። እሱንም የምን መሰላችሁ ቲክቶክ ላይ ማስታወቂያ እየሰሩበት ነበረ። ሩታ እንኳን ለብቻው አይደለም የሰራችው እንደ አብርሽ ማለት ነው። ከረሙ ጋር ብቻ አይደለም። መጀመሪያ ረሙና እሱ ቪዲዮ ሰርተውበት፣ በማግስቱ ደግሞ አብርሽ እሱ ረሙ 3 ሆነው ሰርተውበታል ማለት ነው። ለኛ ምንም አይነት ነገር አዲስ ነገር የለንም። በህይወታችን ውስጥ አዲስ ነገር ያለው የእናንተ ውሸትና የአብርሽ ውሸት ነው ማለት ነው። እውነቴ ነው የምላችሁ ትናንትና በጣም ነው ያለቀስኩት ማለት ነው። አንድ ሰው የሆነ ነገር ያወቀው ነገር ትክክል ነገር ነው ብሎ ሲነግራችሁ ሁሉም ሰው በዚሁ አጋጣሚ አንድ ነው ብዬ አልልም። አሉ የሆነ ግሩፕ ነበረን፣ በጣም ደስ የሚል ግሩፕ ነበረን እና የቡታጀራ ልጆች ነበሩ ማለት ነው። እኔ ከዛ በፊት አብርሽና ሩታ በጣም ነበረ መወዳቸው እና እኔ እንጃ የዛኔ ራሱ ያለቀስኩትን በአሁን ያሳዝነኛል። እና አብርሽ የሆነ ነገር ሲሆን አለቅስ ነበርኩ። በጣም ነበረ የሚደብረኝ ማለት ነው። በዛን ሰዓት አንቺ ምን ሆነች ነው? እንደዚህ አይነት እኮ ልጅ አይደለም፣ እንባ ለአብርሽ አይገባውም። በጣም ባለጌ ልጅ ነው፣ እባብ ልጅ ነው፣ ለሰው ነው የሚያስመስለው። እሱ በአይምሮ ውስጥ ገንዘብና ገንዘብ ብቻ ነው ያለው እና የሚሰራው ግፍና በሴት ላይ የሚያረገው ነገር ብታውቁ እያንዳንዳችሁ አይደለም ልትወዱት፣ እኔ እንጃ መቼ አውጥታችሁ ከልባችሁ እንደምትጥሉት አታውቁም ሲሉኝ እኔ ወላሂ ምን ብዬ ነው አብርሽ እንደዚህ አይነት ባለጌ ልጅ አይደለም፣ በጣም ጎበዝ ልጅ ነው፣ የስራ ሰው ነው፣ ጠንካራ ሰው ነው። እኔ በቁርአን እንደውም ቁርአን መትቼ ነው መምልለት ስል ሳቁብኝ ማለት ነው። ሁልጊዜ እንቀመጥ እንጂ እናያለን። እናም ደግሞ የሩታ ምንነቷን ምን እንዳረጓት ከነ ፋሚሊው አሉኝ። እውነቴ ነው የምላችሁ ያንን ግሩፕ ባይጠፋ ከነ ርክርዱ አሁን ባመጣው ደስ ባለኝ እና ሩታ ምን አይነት ምስኪን ልጅ እንደሆነች እና እንዴት አርገው ለአብርሽ የፍቅር ጥያቄ እንደምታቀርብ እንዳረጓት ብታቁ ህዝብ ለሩታ ነበር የሚቆመው። ነገር ይሁን ምንም አይደለም ብለው እንደዛ ሲናገሩ እውነት አልመሰለኝም ነበር። ነገር ግን ትላንትና በጣም የታዘብኩት ነገር ቢኖር ባለፈ ለሩታ ወረቀቱ ፈርሞ ሲሰጣት ትዝ ካላችሁ ማለት ነው የልጄ እናት ነሽ፣ ምንም ነገር ሊነካሽ አልፈልግም፣ ክፉን ሊነካሽ አልፈልግም እና ሰላም ነው የምመኝልሽ፣ ደስታ ነው የምመኝልሽ ብሎ ነበረ የሸኛት ማለት ነው። እና አንድ ወንድ ልጅ አንሶላ ተጋፍቶ ከሚስቱ ጋር ልጅ ወልዳለት ልጅ አሳቅፋው አሁን ልጄ ብሎ ለሚሳሳለት ለእናቱ እኔ እንጃ አላቅም። ሌላ ቢቀር ለሩታ እንኳን ባያስብ አብርሽ ለልጁ ሲል እንኳን በደል ቢደርስበት እንኳን ዋጥ ያደርገው ነበር። እና ይህንን ነገር ያልኳችሁ ለምን እንደሆነ ታውቃላችሁ? የአብርሽ አላማው እቅዱ በቃ ወገቡን ቀበቶን አስሮ የተነሳ
ሩታን ለማናደድ፣ ሩታን ለመስበር፣ በቃ ሩታን ለማጥፋት። በነገራችን ላይ ሩታ ራሱ ተናግራለች። ትዝ ይላችኋል? ትናንትና ከምሬ ነው የምላችሁ ቁጭ ብዬ በሩታ የተደረገ ነገር ነበረ ሳንሰላስል የነበርኩት ማለት ነው። እና የሆነ ጊዜ እንትና ማለት ያቺ የጽጌ ጓደኛ ማን ነበረች? እሷ በጥፌ የመታችው ጊዜ ማለት ነው ስንት ስድብ ነው የወረደባት? እስከ 19,000 ምናምን ማለት ነው። የዛኔ ማሳለፈች ሩታ ማለት ነው። ያንን ማሳለፋ መጣች ማለት ነው። ሰሞኑ ራሱ ያንን ወረደባት ማለት ነው። አሳልፋ መጣች እና ይሄንን ሁሉ ስድብ ተሰድባ ይሄንን ሁሉ ተረግማ እንኳን እውነቴ ነው የምላችሁ ሩታ የምትባል ሴት ወይም ደግሞ ሩታ እህታችን ብለን የምንጠራት እህት አትኖረንም ነበር፣ አናይም ነበር፣ ረስተናት ነበር። እውነት የሩታ ህይወት በጣም ነው የሚያሳዝነው ማለት ነው። ለቤት ዋና ለትዳሯ ስትል ሳትወድ ወዳ ሳታፈቅር አፍቃሪ ሆና መታ ማለት አሁን ዋጋ የምትከፍለው እና የአብርሽ ያስመሳይ ጥግነቱ ማለት ነው። ይኸውላችሁ እንዴት እንደሚያስመስል እና እነዛ ልጆች በጣም ከምንም አድርጌ አስታወስኳቸው ትላንትና። እነዛ ልጆች እውነታቸው ነበረ ወይ? ሰው እንደዚህ በዚህ ናክል ማስመሰል ይችላል ወይ? እና መዋሸት ይችላል ወይ? እውነት እሱንም እግዚአብሔርን ማርያምን እየተባለ ማለት ነው። ለምን አንድ ሰው ካልወደዱት አልወደዱት ነው፣ ካልፈለጉት አልፈለጉት ነው። ከህይወታችሁ አልፈልግም ብሎ የወጣ ሰው በቃ ንቆ መተው ነው እንጂ በዚህ ናክል ነገ እኮ ሄርሜላ ከሱ ጋር አትቀጥልም። እውነቴ ነው የምላችሁ እመኑኝ ማለት ነው። እና ህይወቱ ነው የሚያጣው እንጂ ሩታን መቼም አታናዳትም፣ መቼም አሰብራትም ማለት ነው። ያን ተውቅና በዚህ እኔ እንጃ ከሁሉም ነገር አብርሽን በወደድኩበት ባደነኩበት የሚገርመኝ ነገር ቢኖር ምን እንደሆነ ታውቃላችሁ? ውድ ቤተሰቦቼ ከምሬ ነው የምላችሁ አንድ ቀን አብርሽ በዚህ ናክል ይወርዳል ብዬ አስቤ አላቅም ነበር። በቃ ሁሌም እንደተነገሰ ግሬስ ፋሚሊ እንደተባልን በቃ የሆነ እኛ የበላይ ነበረ ምንሆን የሚመስለኝ ማለት ነው። እና አንዳንዴ ሚዲያ ላይ መውጣት በጣም ጥሩ ነው። እንደዚህ አይነት ሰው ይደነቃል፣ እንደዚህ አይነት ሰው ይወደዳል፣ እንደዚህ ከነሱ ራሱ ትምህርት ይማራል ብዬ አስብ ነበርኩ። ነገር ግን አሁን የሚያናድኝና የሚቆጨኝ ነገር ቢኖር እሱን አብርሽን የወደድኩበት ቀን ማለት ነው። ምክንያቱም ይሄንም ስላችሁ በቃ ምንም ቢሆን ሴት ልጅ ናት ሩታ፣ እናት ናት፣ ከሴትም አልፎ እናት ናት። እና እናታችንን እንደዚህ ሲያደርግ እንደዚህ ሲበድል አብዛኛው ሰው ድራማ ነው ምናምን እያለ ነው ልጆችን በዚህ ናክል ሄዱበት ማለት ነው። የሰው ልጅ ድራማ እየተባለ ህይወቱ ሌላ ነገር ውስጥ ነው የሚገባው፣ ሌላ አደጋ ውስጥ ነው። እኛ የማናውቀው ብዙ ነገር አለ ማለት ነው። አዎ ትክክል ናችሁ። በተለይም አብርሽና ሄርሜላ የሚሰሩት ቪዲዮ ውሸት እንደሆነ ነው የምታውቁት። አዎ ውሸት ነው። የውሸት ውሸት እንኳን ትንሽ ውሸት አይደለም፣ የውሸት ጥግ ነው ማለት ነው። ትላንትና ራሱ ካያችሁ እንደዛ ቤሎ ለብሳ ተኳኩላ አበባ ይዛ በዛ ጠራራ ማንም በሌለበት በእግሯ እዛ ጋር ሄዳ ማን ይጠራታል? ማንም አይጠራትም። ምክንያቱም በመኪና ራሱን አምጥተው ተመካክረው ይህንም ሩታን ለመጉዳት ሩታን ለመስበር ነው።